ያስጠላ። ደግሞ ላንቺ ላኩ መብላት አትፈልግም? አዎ ሀይኔ አልበላም። እኔ ግን መብላት ፈልጋለሁ። ልብላ በቃ እባክሽ አስቀምጪ። ጥሩ ነው። በዛው መሳን ለግዛት ማንቺ አራቴ መዲ ያለመደብሽን ችግር የለውም መጣሁ። ውሃ ቤቴ እንጂ ቤተሰቦች እንደዚህ አታድርጊ። ደግሞ ክብሬያቸው ምንም ችግር የለውም። ናታን እኮ ወንድሜ ነው። ቆይ ዝም ብለህ ነው እንዴ ተቀምጠው? ይሄን የደረደርካቸው መጽሐፍ እንኳን አታነብም እንዴ? እርግጠኛ ነሽ ግን? ቆይ ለምን ብዬ ዋሻለሁ? ዲኤንኤ አስመርምሬ ነው የደረጀ ልጅ መሆኑን ያወቅሁት። እሱም ይሄን ያውቃል። ውሸት አለሽ። አይሆንም። ሲሪየስሊ ይሄን አታውቅም አንተ? እኔ አላውቅም። አየህ እህቴንም እንደዚህ የተጫወተባት እኔ አላምንም። ስለዚህ እውነታውን ካወቅ ለምን እንደዚህ እንደማደርግ ከገባ ቪዲዮን አጥፋል። አባዬ ድጋሜ የሰላም ልጅ አባት ይህን በፍጹም አልሆንም። ለስነ በጭራሽ አይሆንም። አየህ አሁን ገና በትክክል አሰብክ። የፈለግሽው ማድረግ ትችያለሽ። ተረዳኸኝ አይደለ? የፈለግኩትን እንዳደርግ ቪዲዮን አጥፋልኝ። አብይል ደረጀ በመጨረሻም እንግዲህ ምን የመሰለ ጠንበለል የብረት መዝጊያ የሆነ አማች አምጥታላችኋለች። የሚገርም ቆንጂዬ ሸበላ ነው በነገራችን ላይ ትንሽ ድድ ወጣ ቢልም ከዛ ውጪ በቃ ቆንጂዬ እንደውም ከናታን ይበልጣል ብላለች። ማየ ይበልጣል አይደል? ናታን ከናታን እኮ ያምራል አይደል? ቃዲስ እያለችው ነበር እና በጣም ደስ የሚል እንትን ነበረ። በጣም ደስ የሚል ነበር ማለት ነው። ቤተሰቦቻችን እንግዲህ እሷ ደስ ስላላት ደስ ብሏቸዋል። ግን ዝም ብዬ ሳስበው እውነት አብይል ወደው አይመስለኝም። አንደኛ ሁኔታው እንደማይሆን ስላየችው ናታን ለእሷ ያላት አመለካከት ለእሷ ያለው አመለካከት 0-0 እንዲገባ ስላየችው፣ ከዛ ሲቀጥል ደግሞ ግዴታ ቤተሰብም ያው አግቢያ ምናምን ስለተባለች በዛም ካለፈ ደግሞ ዳጣና ናታን ያላቸው ግንኙነት ስለምታውቅ በተለይ ደግሞ ዳጣ እህቷ እንደሆነች ካወቀች ወዲህ ያለውን ነገር እንትን ለማለት ያደረገችው ጥረት ነው እንጂ ራሷን ከዛ ስሜት ውስጥ ለማውጣት ተስፋ ቆርጥ በቃ ጠንካራ ሴት ለመሆን እያደረገች ያለችው መንገድ ነው እንጂ የእውነት ይሄንኛው ልጅ ወደው አፍቅራው የእውነት እንደዚህ በፍቅር ጠብር ግፍ ብላለት ነው ብዬ አላስብም። በዛ ላይ ደግሞ እንዳልኳችሁ አብይል አላማዋ ቢያንስ የኮንግራ ወይም ደግሞ የምርቃኗ ጊዜ ቀለበት እንዲደረግላት ምኞቷ ነው እና በቃ እሱን ነገር ስኬት ለማድረስ ምናምን ካላት አንጻር አላማዋን ይሆናል አይደለ? የሆነ ያሰበችውን ነገር እንትኑ ላይ ለማድረስ ከምታደርገው ነገር አንጻር ነው ብዬ አስባለሁ እንጂ የእውነት ወደው አፍቅራው ምናምን አይመስለኝም። ከሆነም ደስ ይላል ማለት ነው። ደረጀም እንግዲህ ሽጉጥ አምጥቶ ደቅኖበት እንግዲህ ሁላችንም ደንግጠን ነበረ። ግን እግዚአብሔር ይመስገን ደግነቱ እንግዲህ ያው ቀልድ እንደሆነ ተናግሯል። ማለት ፕራንክ ነው የሚባለው በዘመናዊ ቋንቋ እና አስደንግጦታል። የሚያስደነግጥ ነበረ። እሱም እንግዲህ ደንግጦ ነበር። እሱ ብቻ ሳይሆን እኛም ደንግጠናል። ማለት ምን አስቦ እንደሆነ የመጀመሪያም ሽጉጡ እንዴት አመጣው ብዬ ነው ያሰብኩት። ቤት ውስጥ ነው ከስራ መጥቶ ቢጃማ ለብሶ ነው ደረጃ የመጣውና በዛ ሁኔታ ሲመጣ እንዴት ነው እንደዚህ የደነገጠው? ለምን ደነገጠ የሚል ሀሳብ ስለነበረ በጣም ገርሞኝ ነበር። ወደ ቤተሰቦቻችን ኤኒዌይስ በጣም ደስ የሚል ነበረ። በጣም ከሚባለው በላይ መጨረሻም በጣም የሚያምር ነገር ነበረ ከመላችሁ በላይ ማለት ነው። ወደ ቤተሰቦቻችን በቃ ከቃል በላይ የሆነ ነገር ነው፣ ከምንም በላይ ማለት ነው። ቀጣዩ ደግሞ ሁሉም ነገር ያማረ ከዚህ በተሻለ መልኩ እንደሚሆን ተስፋ እናደርጋለን። እንግዲህ ቃዲስም ደግሞ አሁን ላይ ካለው አንፃር እንግዲህ በጣም ልዩ ነው ማለት አለቅጥ እንደውም ትትና በዛ። አብጌል ግን ይሄ ነገር በጣም ትንሽ ትትና በዛ እያላት ነበረ ናታን ማለት ነውና
እንደውም ናታን የጋሽ ደረጀን የሰላም ልጅ የደረጀ ልጅ እንደሆነ ሲሰማ በጣም የሆነ ደብሮት ፊቱ ሁሉ ምናምን በጣም ነበር እንትን የሚለውና ያንን ሲያይ ናታን እንዴት ነው ደብረው ሳያላት ነበር። እንዴ ናታን እኮ ወንድሜ ነው ምን አስጨነቀ እያለች ነበር አብጌል። እውነት ነው ግን ናታን የሆነው ሌላ ስሜት ውስጥ ነበር በሰዓቱና እንደዛ ስለሆነ ልጁ ትንሽ ፈርቶ ነበር። በዛ ላይ እንግዲህ ለዳጣ እንዴ እዚህ ቤት ውስጥ ማትወለድ ልጅ አይደለች እንዴ ብሎ አፕልና ሙዝ አልበላም ስትል ብርቱካን ገዝቼ ካላመጣ ብሎ የሚሄድ ሰው አቤትትና ደረጀን ጫማቸው እግራቸው ስር ከማርታ ጀምሮ አይታችኋል። ትትና ዴፋ ዴፋ ለጋይስ አንገት ዴፋ ሀገር አጥፊ እንዳይሆን ጉዳዩ የፈራ ነው እሱ ነው። ማስመሰል አስቸጋሪ ነው። ራስን መሆን ነው ከባዱ እንጂ ማለት ነው ማስመሰል። እውነት ለመናገር ግን ችግሩ እስከ መቼም ድረስ አይሄድም እንጂ ማለት ነው የማስመሰል እንትን ብዙን አይነፋም እውነት ለመናገርና እንግዲህ ችኩ እንደ ሁኔታው እንዳያያዙ ደስ ይላል። መጨረሻውን ያሳምረው እንጂ ማለት ነው። ዋናው ትልቁ ነገር መጨረሻ አይደል። መጨረሻን ያሳምርልኝ እኮ ነው ትልቁ ጋይስ ጸሎት። ጅማሬው ሳይሆን የሰው ልጅ ፍጻሜው ሲያምር ነው ደስ የሚለው ሁሉም ነገርና እንግዲህ ፍጻሜው ካመረ በጣም ደስ ይላል። አብጌልም እንግዲህ ደስተኛ ነች። አሁን ላይ ያለው ነገር እንግዲህ ቃዲስን ደግሞ ያሳምርላት መጨረሻውን ያሳምረው። ደረጀ ግን ለመፈተሽ ብሎ የጀመረው ሁኔታ አሪፍ ነበረ። ዙሮ ግን ያው ጥሩ ነው ብለን እንያዘው። ያን ያክልም የሚባል ባይሆንም ብቻ ጥሩ ነው ከሁኔታዎች አንፃር። ምክንያቱም የሆነ ቦታ አውቃለሁ ምናምን እንዴት አንቺ እንዴት ዱርዬ ይዘሽ ትመጫለሽ ምናምን ብሎ ሲል እንግዲህ እንደረ እኔ የኤቢ አባትን ያቁኝም ይቅርታ ነው ያለው። እንግዲህ ቢያቁኝም ደግሞ እንዴት ከልጅ የራቀ እንጂ እንዴት እኔን ይገላሉ ነው ያለውና እውነት ነው። እውነት ለመናገር ትክክል ነው። እውነት ነው መሆንም ያለበት እንደዛ ነውና ደስ የሚል ነገር ነበረ ውድ ቤተሰቦቻችን ከሚባለው በላይ። ዛሬ እንግዲህ በመጨረሻ የሆነው ነገር በጣም የሚያስደነግጥ ሁኔታ ነው የተፈጠረው። እሱም ያው የናታንና የውሃ ጉዳይ ነው። ውሃ እንግዲህ ና ብላ ምግቡን ጥርቅቅ አድርገው በልተውታል። ወይዘሮ መድኃኒትም እንግዲህ መርዟን ቀለቅላ ነው የሰጠቻቸው። በጣም ነው የሚያሳፍረው። እንግዲህ እሷም ልትሄድ ትኬት ቆርጣለች ኦልሬዲ። ምናልባት እንግዲህ መራርዛቸው ልትወጣም ትችላለች። እንግዲህ ናታን አልበላም ያለውን በግድ ሳሎን መጥቶ አልበላም ሲላት ክላሱ ላከችለት። ውሃን ደግሞ እንዳትበይ አለቻት ማለት ነው። ውሃ እንደሆነስ ገና መንገድ ነው የጀመረችው። ናታንማ እኔ ውሃ አልበላም እንዴ ምናምን ሲላት በቃ ተመቻት። እሺ እኔ ግን እበላለሁ አለች ማለት ነው ምስኪንዬ። እና የተፈጠረው ነገር በጣም ነው የሚያሳፍረው። መድኃኒት እያደረገች ያለችው ነገር ያስጠላል እውነት ለመናገር ከሚባለው በላይ። እንደዚህ ባይሆን ጥሩ ነበረ። በዚህ መልኩ ባይሆን እንደዚህ ባይቀጥል ይሄን ባያስብ ጥሩ ነው፣ መልካም ነበረ። ግን አድርጎታል። ምን ታደርጉታላችሁ? እና ምግቡን በልተውታል። እንግዲህ በመድኃኒት እንደሚተርፉ ተስፋ እናደርጋለን። ወደ ሕክምና ምናምን ተራውጠው ግን መድኃኒት እያሰበች ያለችው ነገር በስላሴ ስም በቃ እስከ ጥግ ነው ጋይስ የምትሄደው። በቃ እስከ ጥግ ነው የምላችሁ። በቃ እስከ አንድ ለአንድ ነው እንትን የምትለው። ምንም የምትራራ የሆነ ልቧ እንትን የሚል ሴት አይደለችም። በጣም ጨካኝና ጨካኝ አረመኔ ሴት ነው። አንዳንድ ልጆች ደግሞ በቃ መድኃኒት ልክ ናት ምናምን ትላላችሁ። እንዴ ልክ የሆነችው እኮ ጋይስ ለእህቷ አዝና ምናምን ቢሆን እንደዚህ እኮ አታደርግም። ልክና መልክ ያለው ነገር ነው የምታደርገው እንጂ እንደዚህ በጭፍን ጥላቻ እንደዚህ አይነት እርምጃ ለመውሰድ ባልተገደደች ነበረ። ይህን ያክል እህቷን የምትወድ እህቷን የምታከብር ለእህቷ ተቆርቋሪ ከሆነች ዘንዳ እንደዚህ ማድረግ አይጠበቅባትም። ማድረግ ያለባትም ደግሞ የራሱ መንገድ አለው። ጥሩ ነው ለእህቷ መቆርቆሯ፣ ለእህቷ እንትን መሆኗ በጣም ደስ ይላል። ግን በዚህ ልክ ባይሆን ጥሩ ነበር። ኤኒዌይ ቀጣይ ደግሞ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። ያው እንግዲህ ወይዘሮ ማርታም በጣም ነው ነገሩ ሁሉ ከአቅም በላይ ሆነባት። በነገራችን ላይ ማርታ ማለት ነው ጠፍቷት አይደለም እያንዳንዱ ነገር ምንም ነው የማይጠፋት። ምንም
አእምሮዋ ውስጧ ቤቷ ውስጥ ምን እየተፈጠረ እንዳለ ይገባታል። ግን ሆነ ብላ ነው ዝም ያለችው።